بسم الله الرحمن الرحيم. ولسليمان الريح غدوها شهر ورواحها شهر وأسلنا له عين القطر ومن الجن من يعمل بين يديه بإذن ربه ومن يزغ منهم عن أمرنا نذقه من عذاب السعير يعملون له ما يشاء من محاريب وتماثيل وجفان كالجواب وقدور الراسيات اعملوا آل داود شكرا وقليل من عبادي الشكور فلما قضينا عليه الموت ما دلهم على موته إلا دابة الأرض تأكل من سأته فلما خر تبينت الجن أن لو كانوا يعلمون الغيب ما لبثوا في العذاب المهين. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. السلام عليكم ورحمة الله وبركاته. قال الله تعالى: ለሱለይማንም ገራንለት ሰጠነው አደረግንለት الريح ንፋስን ገራንለት ከቦታ ቦታ ይንቀሳቀስበት ዘንድ ውዱሃ ለሱለይማን እንደ መጓጓዣ አላህ ያገራው ንፋስ ውዱሃ ከቀትር በፊት ያለው በጠዋቱ ክፍለ ጊዜ የሚጓዘው የጉዞ ርቀት ሻህሩን የአንድ ወር የጉዞ ርቀት ሲሆን ወረዋሑሃ ሻህሩን ከቀትር በኋላ በከሳቱ ክፍለ ጊዜ ንፋሱ የሚጓዘው ርቀት የአንድ ወር ጉዞ ሲሆን ሰዎች በመሬት ላይ በእግር በፈረስ ሲጓዙ አንድ ወር የሚያስኬደውን አላህ ተባረከ ወተዓላ ለሱለይማን በንፋስ አማካኝነት በከሰዓት የአንድ ወር ጠዋት የአንድ ወር ጉዞን እንዲያሳጥርለት አላህ ለሱለይማን ንፋስን አገራላቸው። ከዚህም በተጨማሪ ወአሰልና ለሁ ለሱለይማን አፈሰስንለት ዐይነል ቂጥሪ የነሐስ ምንጭን ሰዎች ለተለያዩ ነገሮች የሚገለገሉበትን ውድ ነሐስን ለሱለይማን አላህ እንደ ምንጭ አፈሰሰላቸው። ሌላው የሱለይማን መለያ አላህ ለሱለይማን ነገሮችን ያገራበት መንገድ ወሚነል ጂኒ ከጂኖች ውስጥም መን ያዕመሉ የሚሰራ አለ በይነ የደይህ ከሱለይማን ፊት ለፊት ታዛዥ ሆኖ ዝቅ ብሎ ከሱለይማን ፊት ለፊት ሆኖ ስራ የሚሰራም አለ። ቢኢዝኒ ረቢህ በአላህ ተባረከ ወተዓላ ትእዛዝና ውሳኔ አመፀኛ አስቸጋሪ እምቢባይ ከሚባሉ ጂኖች ውስጥ ከሱለይማን ፊት ቀጥ ብሎ በአላህ ትእዛዝና በአላህ ቀደር ውሳኔ መሰረት ስራ የሚሰራም ነበር። ሌሎችን ያመፁ የሚያስቸግሩ ጂኖች ለሱለይማን ጊዜ ታዛዥ ሰራተኛ ተደርገዋል። ወመን የዚግ ሚንሁም አላህ ተባረከ ወተዓላ ለሱለይማን ታዛዥ እንዲሆኑ ካዘዛቸው ጂኖች ውስጥ ወመን የዚግ ሚንሁም አን አምሪና ከኛ ትእዛዝ ሱለይማንን በተመለከተ ካዘዝናቸው ትእዛዝ ሙስሊማን ታዘዙ ይሄን አድርጉ የሚለውን ትእዛዛችንን እሺ የማይሉ ያዝለቀቅ የሚያደርጉ ኑዚቅሁ እናቀምሰዋለን ሚን ዐዛቢ ሰዒር ከጋለ የጀሃነም እሳት ቅጣትን እናቀምሰዋለን። ጂኖች ሆኖ ሱለይማንን ያመፁ አልታዘዝም ያሉ በዱንያም በአኺራ ይቀጣሉ። ያዕመሉነ ለሁ እነዚህ ጂኖች ለሱለይማን ይሰሩለታል ማ የሻ እሱ የሚፈልገውን ሁሉ በሰው አቅም የማይቻሉ ነገሮችን ሁሉ በጂኒ አቅም ለሱለይማን ይሰራል። ሚን መሐሪባ የአምልኮ ስፍራዎችን እነሱ ጋር ምኩራብ በመባል የሚታወቁ የዒባዳ ስፍራዎችን መስጊዶችን
ወተማሲላ የተለያዩ ምስሎችን የሚፈቀዱ የምስል አይነቶችን ወጂፋኒን ገበታዎችን ይሰራሉ መመገቢያዎችን ከልጀዋቢ እንደ ትልልቅ ገንዳዎች የሆኑ ከስፋታቸው ከትልቀታቸው አንፃር ገንዳም ያካክሉ የምግብ ገበታዎችንም ይሰራሉ። ብዙ መቶ ቁጥር ያላቸው ሰዎችን በአንድ የሚያጠግቡ ይህን ሰው ሊሰራ አይችልም። ጂኒዎች ግን ለሱለይማን እንዲሰሩ ታዘዋል። ወቁዱሪን ድስቶችንም እንዲሰሩ ታዘዋል። ለሱለይማን ይሰሩላቸዋል። ራሲያቲን የተደላደሉ ማይንቀሳቀሱ በሰው አቅም ሊንቀሳቀሱ ማይችሉ ምናልባትም በመሰላል የሚወጡ ትልልቅ ድስቶችን ከትልቀታቸው አንፃር ራሲ የሆኑ እንደ ተራራ እዛው የሚጸኑ ድስቶችንም ይሰራሉ ለሱለይማን እንግዶቹ። ይሄን ሁሉ አላህ ተባረከ ወተዓላ ስላገራላቸው ለሱለይማን አመስግናሉ። አላህ ተባረከ ወተዓላ ኢዕመሉ አለ ዳውዳ እናንተ የዳውድ ቤተሰቦች ሆይ ሱለይማንን ጨምሮ ስሩ ሹክረን ምስጋናን ስሩ አላቸው ማለት ነው። አላህን ለማመስገን አላህን ታዘዙ፣ መልካም ስራ ስሩ። ይህን ሁሉ ያገራላችሁ አላህን በተግባር አመስግኑ። ወቀሊሉን ጥቂቶች ናቸው ሚን ዒባዲ ከባሮቼ ውስጥ አሸኩሩ አመስጋኝ የሆኑት አላህ የሚፈሩ አላህ የሚታዘዙ ከኔ ባሮች ውስጥ ጥቂቶች ናቸው። አብዛኞቹ ጥጋበኞችና አመፀኞች ናቸው። ፈለማ ቀضይና በወሰነን ጊዜ በፈረደን ጊዜ ዐለይሂ ልመውታ ሱለይማን ላይ ሞትን በወሰነን በፈጸምን ጊዜ ሱለይማን ሲሞት ማደለሁም አላሳወቃቸውም አላመላከታቸውም ለጂኖች አላ መውቲሂ የሱለይማንን መሞት ኢላ ዳበቱል አርዲ ምድር ላይ የምትንቀሳቀስ ምስጥ እንጂ ምድር ላይ ከሚንቀሳቀሱ ትንንሽ ተንቀሳቃሾች ውስጥ አንዷ የሆነችው ምስጥ ናት የሱለይማንን መሞት ለጂኖች የጠቆመቻቸው። በምን መልኩ ከተባለ ተእኩሉ ሚን ሰዓተህ የሱለይማንን ብትር የምትበላ ሆነ። ሱለይማንን ብትር በልታ ምስጥ ከስር በልቶት ሱለይማን የቆሙበት በትር በምስጥ ተበልቶ ሲወድቁ ይሄኔ ነው ጂኖች መሞታቸውን ያወቁት ከረጅም ጊዜ በኋላ። ለምን ፈለማ ኸራ ሱለይማን ሞተው ቆይተው መደገፊያ በትራቸውን ምስጥ በልቶት ሲወድቁ ባዩ ጊዜ ጂኖች ፈለማ ኸራ ተበየነት ልጂኑ ጂኖች አረጋገጡ ተጋለጡም ጭምር ለው ካኑ ያዕለሙን አልገይባ የሩቅ ምስጢርን የሚያውቁ ቢሆኑ ኖሮ ማለቢቱ የማይቆዩ እንደነበሩ ፊል ዐዛቢል ሙሂን እንደዚህ አዋራጅ በሆነ ከባድ ስራ እየተሰቃዩ ይቆዩ እንዳልነበረ አወቁ፣ ታወቀባቸው። ጂኖች የሩቅ ምስጢርን እናውቃለን ያሉ የሰው ልጆችን ያታሉ ነበር። ብዙ ሰዎችም ጂኖች የሩቅ ምስጢር ያውቃሉ ያሉ ያወሩ ነበር። አላህ ተባረከ ወተዓላ ጂኖች ምስጢርን እንደማያውቁ ገይብን እንደማያውቁ ለማሳየት ሱለይማን ለረጅም ጊዜ ሞተው እንዳልሞተ ሰው እንዲቆሙ አላህ አደረገ። መጨረሻ መሞታቸውን ያወቁት መደገፊያ ብትራቸውን ምስጥ በልቶት ሲወድቁ። ባለፈው ደርሳችን መጨረሻ ላይ አላህ ተባረከ ወተዓላ ለታላቁ ነቢይ ለዳውድ ዓለይሂ ሰላም የሰጣቸውን ጸጋ አይተናል። ከዛ አስከትሎ ደግሞ ለዳውድ ልጅ ለሱለይማን ለሌላኛው ታላቅ ነቢይ የሰጠውን ኒዕማ ጸጋ ሲገልጽ ምን አለ? ወሊ ሱለይማና ለዳውድ ብረትን አቅልጠናል። ልክ ለዳውድ ብረት እንዳቀለጥን ሁሉ ወሊ ሱለይማን ለሱለይማንም አገራን ታዛዥ አደረገን። አሪሐ ንፋስን ለሱለይማን መጓጓዣ አደረግን አለ አላህ። ብዙ ጊዜ ንፋስ ሰዎችን እንደሚጠቅመው ሌላ ጊዜ በአውሎ ንፋስ በመሰል ነገሮች ሊጎዳ ይችላል። መብዛቱም ሊጎዳ ይችላል፣ ማነሱም መቅረቱም ሊጎዳ ይችላል። ነገር ግን ለሱለይማን ጠቃሚ ብቻ ሆኖ አገልግሎት እንዲሰጥ አላህ አደረገ። ምን አይነት አገልግሎት? የመጓጓዣ አገልግሎት። ውዱውሃ ሻህሩን በማለዳው ክፍለ ጊዜ ከእኩለ ቀን በፊት ያለው ውዱው ይባላል። ከእኩለ ቀን በኋላ ያለው ረዋህ ይባላል። ገድዋ ረውሃ ይባላል። ውዱውሃ ከቀትር በፊት ያለው የማለዳ የጠዋት ክፍለ ጊዜ የሱለይማን ንፋስ የጉዞ ርቀቱ ሻህሩን የአንድ ወር ርቀት ነው። ወረዋሁሃ ሻህሩ የከሳት የንፋሳቸው የሱለይማን ንፋስ መጓጓዣ ንፋስ ጉዞ ደግሞ እንደዚሁ
1 ወር ነው። ለሱለይማን አላህ እንደ መጓጓዣ ያገራው ንፋስ ከተዋት እስከ 6 ሰዓት አካባቢ ድረስ ሱለይማንን የሚያደርሳቸው በንፋስ ሳይሆን በእግር በመጓጓዣ ሲሆን 1 ወር የሚያስኬድ ከሰዓትም ሲሆን 1 ወር የሚያስኬድ በአንድ ቀን ውስጥ የ2 ወር ጉዞ ይጓዙ ነበር ማለት ነው ባጭሩ። ሱለይማን ዓለይሂ ሰላም ዘመናዊ አውሮፕላን በሌለበት ባልነበረበት ዘመን ላይ ለሱለይማን አውሮፕላን ነበራቸው ማለት እንችላለን። ያውም አንዳንድ ሙፈስሮች እንደሚሉት ቢቢሳጡሂ ይላል። ከዘመናዊ መንቀሳቀሻዎች ለመድረስ እንኳን መንከራተት አለ። ሁሉም ሰው ደጁ ላይ አየር ማረፊያ የለውም። በሰዎች በአውሮፕላን የሚሄዱ በባቡር የሚሄዱ በዘመናዊ መኪና የሚሄዱ የተወሰነ መልኩ እንግልት አለ። ሱለይማን ግን እስከነ መቀመጫቸው እስከነ ዙፋናቸው እስከነ ፍራሻቸው ነበር ንፋስ በድግ አድርጎ ወስዶ የ1 ወር ጉዞን በግማሽ ቀን የ2 ወር ጉዞን በአንድ ቀን ሙሉ ወስዶ የሚያመጣቸው ከአውሮፕላን ከዘመናዊ መኪና የበለጠ ምቾት የነበረው ማለት ነው። ቁርስ ቤት በልተው ይወጣሉ። ካቡል ፓኪስታን መሰል አካባቢዎች ላይ ሄደው ደግሞ ምሳ ይበላሉ። እዛ አድረው ከፈለጉ በማግስቱ ደግሞ ለቁርስ ወደ ቤታቸው መምጣት ይችላል። በግማሽ ቀን በግማሽ ሌሊት የወር ጉዞን መጓዝ ይችላል። ወአሰልና ለሁ ዐይነል ቂጥሪ በዚህ መልኩ ለሱለይማን ልዩ የሆነ መጓጓዣ ከአውሮፕላን በላይ ምቹ የሆነ ሰማይ ላይ የተንሳፈፉ የሚሄዱበትን ንፋስ አላህ አበጀላቸው። ሰማይ ላይ ነው። ምድር ላይ ደግሞ አሰልና ለሁ ዐይነል ቂጥሪ የነሐስ ምንጭን አፈሰስንለታል። ሰይላን ማለት መፍሰስ ማለት ነሐስን እንደ ሌሎች ሰዎች ሳይቸገር ሱለይማን እንደ ምንጭ እንዲፈስለት አደረገ። ከነሐስ የሚገኙ አገልግሎቶችን ያገኙ ዘንድ ለአባት ብረትን ለልጅ ነሐስን አላህ አቅልጧል፣ አግርቷል፣ አለዝቧል። አላህን በመፍራታቸው አላህን በመታዘዛቸው ከበርካታ የተፍሲር ሊቃውንት እንደተነገረው አልበገዊ እንደገለጹት ለ3 ተከታታይ ቀናቶች እስከነ ሌሊታቸው የመን አካባቢ ላይ የነሐስ ምንጭ ፈሶላቸዋል፣ ፈልቆላቸዋል ለሱለይማን። ነሐስ ውድ ከሚባሉ የተከበሩ ብዙ አገልግሎት የሚሰጡ ለሰው ልጆች አስፈላጊ ከሚባሉ ነገሮች መሃል አንዱ ነው። ከዚያ ጊዜ ጀምሮ ነው ሰዎች የነሐስ አገልግሎትን ማግኘት የጀመሩት። ሰው ልጆች ከነሐስ ጋር የተዋወቁት ዘርፈ ብዙ የነሐስ አገልግሎቶችን መጠቀም የጀመሩት ከሱለይማን በኋላ ነው። አሁንም ድረስ የነሐስ አገልግሎቶች ይታወቃሉ፣ ያገለግላል። ጊዜ የማይሽረው በተለያየ መልኩ የሚያገለግል ንጥረ ነገር ነው። የመብራት ገመዶችን ለመስራት፣ መገበያያ ገንዘቦችን ለመስራት፣ እንደዚሁ ደግሞ ጌጦችን ለማቅለጥ ለማስተካከል የሚያግዝ ንጥረ ነገር ነው። ይህ አላህ ተባረከ ወተዓላ ለመጀመሪያ ጊዜ ያገራው ይህን ለመጀመሪያ ጊዜ አላህ ያገራው ለነቢዩላህ ሱለይማን። ሌላም አላህ ለሱለይማን ያገራው ለሳቸው ለይቶ ያደረገው ነገር አለ። ወሚነል ጂኒ ከጂኖች ውስጥም አሉ የተወሰኑ ጂኖች መን ያዕመሉ የሚሰሩ በይነ የደይህ ከሱለይማን ፊት ለፊት ሆነው ታዛዦች ሆነው ተናንሰው ቢኢድኒ ረቢሂ በአላህ ትእዛዝ በአላህ ውሳኔ በአላህ ማግራት። ሌላኛውን ሰው ጂኖች ያስቸግራሉ፣ ለሱለይማን ግን ይቸገራሉ። አብዛኛዎቹ ጂኖች አብዛኛውን የሰው ልጅ ያስቸግራል። ሶላት እንዳይሰግድ ያደርጋል፣ ቁርአን እንዳይቀራ ያደርጋሉ፣ ከሶላት በኋላ ቁጭ ብሎ ዚክር እንዳይል ያደርጋሉ። ሶላት አልቆ ዚክር ልበል ስትል ሓጃህን ያስታውሳል፣ ጥለህ ትሄዳለህ። ነቢይ እንዳሉት ዓለይሂ ሰላቱ ወሰላም ስትተኛ አዳበነውም ረዘም ያለውን ለማድረግ ስትፈልግ እንቅልፍ እንዲጫጫንህ ያደርጋል፣ በግድ ያስተኛሃል ሸይጣን፣ አጅር ያመልጣል። ይህንም ነቢይ ነው ያሉት ዓለይሂ ሰላቱ ወሰላም። ይወሰውስሃል፣ ያደክመሃል። ምንም በሽታ ሳይኖርባቸው ሸይጣን የሚያሳማቸው ሰዎች አሉ። ምንም ሳይሰሩ ሸይጣን የሚያደክማቸው ሰዎች አሉ። ሐሳብን ጭንቀትን ለቆባቸው አላውቅም ድንጋይ እንደተሸከመ ሰው ሰውነቴ ዝሏል የሚሉ ሰዎች አሉ። ይሄ የሸይጣን ስራ ነው። ብዙ ሰዎችም በዚህ መልኩ ከማድከማቸው ጋር ጂኖች ለሱለይማን ግን በተቃራኒው ይደክሙ ነበር። ያዕመሉነ ለሁ ማ የሻእ ወሚነል ጂኒ መን ያዕመሉ በይነ የደይህ ቢኢዝኒ ረቢህ በጌታው ትእዛዝ። አብዱላህ ብን ዓባስ እንዳሉት ሰኸረ ላሁ ልጅነ ሊሱለይማን ወአመረሁም ቢጣዓቲህ ፊማ ያእሙሩሁም ቢህ።
አላህ ለሱለይማን ጂኒዎችን ገራላቸው፣ ታዛዥ አደረጋቸው። ያዘዛቸውን ሁሉ እንዲያደርጉም ጂኒዎችን አደረጋቸው ብሏል። ወመን የዚግ ሚንሁም ከጂኖች ውስጥ ዝንፍ የሚል ዞር የሚል አን አምሪና ሱለይማንን በተመለከተ እኛ ካዘዝነው ትእዛዝ ጂኒዎችን ለሱለይማን ታዛዥ ሁኑ፣ የፈለገውን የጠየቀውን ሁሉ አድርጉ ብሎ አላህ አዟቸዋል። ሱለይማንን የሚታዘዙት የአላህን ትእዛዝ ተከትለው አላህ ገርቷቸው ነው። ታዲያ ከዚህ ልዩ ትእዛዝ ቢያፈነግጡ ዘይግ ውስጥ ቢገቡ ዘንበል ቢሉ ከስራቸው ወደ ኋላ ቢሉ ኑዚቅሁ ከጂኖች ውስጥ ሱለይማንን አልታዘዝም ስራዬን አልሰራም ያለውን አካል ከጂኖች እናቀምሰዋለን። ሚን ዐዛብ ሰዒር የጋለ የጀሃነም ቅጣትን እናቀምሰዋለን። አኺራ ነው ብዙዎቹ እንደፈሰሩት። የተወሰኑት ደግሞ እዚሁ ዱንያ ላይም የእሳት አለንጋ የያዘ መላኢካ ተከታትሎ ይገርፈዋል ማለት ነው ብሏል። ለሁለቱም መፈሰር ይቻላል። ኑዚቅሁ ከጂኖች ሱለይማን አልታዘዝም ያለውን እናቀምሰዋለን። ሚን ዐዛብ ሰዒር የጋለ የጀሃነም ቅጣት ነው። ብዙዎቹ አኺራ ላይ ይቀጣሉ ማለት ነው ብሎ ፈስረዋል። የተወሰኑት እዚህ ዱንያ ላይ የእሳት አለንጋ የያዘ መላኢካ ተከታትሎ እንዲገርፈው ይደረጋል ተብሎ ዱንያም ላይ አኺራም ላይ ይቀጣሉ ማለት እንችላለን። ሁለት አይነት ሶስት አይነት ተፍሲሮች ካሉ አንዱ አንዱን የሚጻረር የሚያፈርስ እስካልሆነ ድረስ በሶስቱም አንቀጹን መፈሰር ይቻላል። የመላኢካ ምት በራሱ እሳት ነው። የሚመቱበት መግረፊያ አለንጋው እሳት ሲሆን በመላኢካ እጅ የደረሰ ያረፈ ምት ሲሆን ከባድ ነው። ከመብረቅ ጋር ከነጎድጓድ ጋር አንዳንዴ ብልጭታ ይታያል። ይሄም የመላኢካ አለንጋ ነው ተብሏል። እኛ የምናየው ማናየው የተለያየ ኸልቅ አለ፣ የአላህ ስራ አለ። ያየነውን ብቻ ነው የምናምነው፣ የተነገረን ሁሉ እናምናለን በትክክለኛ ቁርአን ሐዲስ እስከተነገረን ድረስ። ከቀደምቶች መሃል አንዱ እንደተናገሩት ጂኒዎች ሶስት አይነት ናቸው አሉ። የጂኒ ዘሮች ሶስት አይነት ናቸው አሉ። ከነሱ ውስጥ ምንዳ የሚያገኙ የሚቀጡ ማለት ልክ እንደ ሰው ልጆች ኃላፊነት ያለባቸው፣ መልካም ከሰሩ የሚመነዱ ጀነት የሚገቡ፣ መጥፎ ከሰሩ ጀሃነም የሚገቡ አሉ። ይሄንም በተወሰነ መልኩ ሱረቱ ራህማን ላይ ያሳልፈናል። ለም የጥሚትሁነ ኢንሱን ቀብለሁም ወላ ጃን ይላል። የጀነት ሴቶችን ጀነት ላይ ከሚያገባቸው ወንድ በፊት ሰውም ይሁን ጂኒ አልነካቸውም ይላል፣ አልተገናኛቸውም ይላል። ጂኖች ጀነት ይገባሉ ማለት ነው። የራሳቸው አምሳያቸው የትዳር አጋር ይዘጋጅላቸዋል። ካጠፉ ጀሃነም ይገባሉ። ሁለተኛው በሰማይና በምድር መሃል ዝም ብለው የበረሩ የሚኖሩ ብቻ የጂኒ አይነቶች አሉ። ሌሎች ደግሞ ውሻና እባብ ሆነው መስለው ይኖሯል። ለዚህ ነው ሐዲስ ላይ አንዳንድ የእባብ አይነቶችን ቤት ውስጥ እንዳየን ዝም ብለን ለመግደል ሙከራ ማድረግ እንደማይገባ አላህን ፍራ ውጣ እንድንለው ነብዩ መክራ። ሁሉም የእባብ አይነት አይደለም። አንዳንድ አካባቢዎች ላይ የሚገኙ የእባብ አይነቶች አሉ። ሐዲስ ላይ ምልክታቸው የተነገረ። እኛ ሀገር ላይ ብዙ ላይ ሊኖር ይችላል። በረሃ አካባቢዎች ላይ፣ ጫካ አካባቢዎች ላይ ሊኖር ይችላል። እንደዚህ አይነቱ እባብ ገጽታው እባብ ይምሰል እንጂ እባብ አይደለም፣ ጂንን። እሱን ቀጥታ ብትመታ መልሶ መጥቶ አንተን እዛው ጸጥ ያደርግሃል። በሶሐቦች ዘመን ይሄ ተከስቷል። አንዱ ጉዞ ላይ ቆይቶ ሲመጣ ሶሐቦች ውስጥ አዲስ ያገባት ሙሽራ ሚስቱ በር ተደግፋ ቆማ አያት። ደስ አላለው። እንደ እስላምም አይወደድም አይፈቀድም። እንደ አረቦች እንደ ሶሐቦች ደግሞ ነገሩ የበረታ ነው። ሴት ልጅ ውጭ ማያትም መውጣትም የለባት፣ ተገዳ እንጂ ቤት ነው መቀመጥ ያለ። ከቤትም መጋረጃ ውስጥ መኝታ ቤት ገባ ብላ መቀመጥ አለበት። ድንገት በር ሊከፈት ይችላል የሚል ጥንቃቄ ለማድረግ። ታዲያ ይሄን ከሷ የሚጠብቅ ሚስቱን በር ተደግፋ ውጪ ቆማ ሲያያት ሌላ ነገር ጠረጠረ። ተረጋጋ፣ ከቤት ያስወጣኝ ነገር ስላለ ነው አለችው። እንደገባ መቀመጫቸው ላይ ትልቅ እባብ ተቀምጧል። ወዲያውኑ በያዘው ሰይፍ ሲመታው
ማንኛቸው ቀድሞ እንደወደቀ አላውቅም ይላል ዘገባው። የተመታው እባብ ወይስ የመታው ግለሰብ? ሁለቱም አብረው ወደቁ። ቀድሞ የሞተው ማን እንደሆነ ቀድሞ የወደቀው ማን እንደሆነ አይታወቅም። ይሄኔ ነው ነብዩ ሰለላሁ ዐለይሂ ወሰለም ከእባቦች ውስጥ ጂኒ ሆኑ አሉ። አንዳችሁ እንደዚህ አይነቱን ቤት ውስጥ ካገኘ 3 ጊዜ ውጣ አላህን ፍራ ይበለው፣ ይምከረው፣ ያስጠንቅቀው ተብሏል። 3 ጊዜ ነው 3 ቀን ሁለቱም ተብሏል። 3 ቀን እንዴት ነው ከእባብ ጋር አንድ ቤት የምትኖረው? 3 ጊዜ የሚለው ይሻላል። ወላሁ ተዓላ እሺ ብሎ ከወጣ እውነትም ይሄ ጂን ነው፣ ማስጠንቀቂያውን ተከትሎ ወጥቷል ማለት። ይሄም ብለው ካልወጣ ግን ተራ እባብ ነው፣ ልትገድል ትችላለህ። ውሻም እንደዚሁ በተለይ ጥቁር ውሻ ሸይጣን ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አልከልቡል አስወዱ ሸይጣኑን፣ ጥቁር ውሻ ሸይጣን ነው። ለዚህም ነው ሶላት ያቋርጣል የተባለ። ሁሉም ውሻ አይደለም ሶላት የሚያቋርጠው የሚያበላሽ፣ ጥቁር ውሻም በአንዳንድ ዘገባዎች እንደተገደቡ። ይህ የጂኒዎች አይነት ሲሆን ሰዎችም 3 አይነት ናቸው አሉ አንዳንዶች። ከሰዎች ውስጥ ከደግነታቸው፣ ከፍጹም ታዛዥነታቸው፣ ከኢማናቸው መሙላት፣ ከዲናቸው መስተካከል የመጣ የቅያም ቀን መከራና ስቃይ ማይገድማቸው፣ የቅያም ቀን ሐሩር፣ ፀሐይ፣ እሳት፣ የእሳት ነበልባልና እንፋሎት ማይደርስባቸው በአላህ ጥላ ስር የሚቆዩ አሉ። ነስአሉላህ ይጀዐለና ሚንሁም። ከሰው ልጆች ውስጥ ደግሞ እንደ እንስሳት የሆኑ እንደውም ከእንስሳት የከፉ ጠማሞች፣ ጥቅም ጉዳታቸው ማያውቁ ዝም ብለው የሚነዱ አሉ። ከሰዎች ውስጥም ውጫቸው ገጽታቸው ሲታይ ሰው የሚመስሉ ቀልባቸው ሸይጣን የሆነ ሰዎች አሉ። ነዑዙ ቢላሂ ሚን ሃዛ። ያዕመሉነ ለሁ ለሱለይማን ይሰሩለታል ጂኖች ማየሻ ሱለይማን የፈለጉትን ሚን መሐሪባ ሚሕራቦች፣ መሐሪብ መስጅዶች ማለት ነው። በእነሱ ዘንድ ምኩራብ በመባል ይታወቃል። ስያሜ ለውጥ ነው እንጂ የዒባዳ ቦታ ነው። ከፍ ያሉ እንደ መካከለኛ ፎቅ ያሉ ግንቦች ማለት ነው። ኢብኑ ከሲር እንዳሉት በደረጃ የሚወጣ ነው። ብዙ ጊዜ ከከፍታው አንፃር በደረጃ የሚወጣ ነው። ያማሩ ወደ ታች ከፍ ብሎ ወደ ታች ለማየት ጥሩ እይታ ለማየት የሚያመቹ ግንቦች ናቸው። አንዳንዴ ደግሞ በተለይ ሚሕራብ የሚባለው ከፍ ካለው ግንብም ወደፊት ለፊት ወጣ ተብሎ የተሰራ ሲሆን ነው ሚሕራብ የሚባለው ተብሏል። መስጂዶች፣ ፎቆች ማለት ነው። እዚህ ሚሕራብ ከሚለው የተፈለገው በዚህ መልኩ ለሱለይማን ጂኖች አላህ ባዘዛቸው መሰረት ከገነቧቸው ግንቦች ውስጥ አንዱ በይተል መቅዲስ ነው። መስጂድ አልአቅሷ ማለት ነው። ተሻሽሎ አሁን ላይ መስጂድ አልአቅሷ የሆነው ግንብ መሰረቱን የጣሉት የጀመሩት ዳውድና ሱለይማን ናቸው። መስጂድን እንዴት እነሱ ሰሩ ይባላል? በአንድ በኩል ሊከብድህ ይችላል። ሰራተኛ ሆነውን የሰሩት ከበድ ባለ መልኩ ከባባድ ድንጋዮችን ተሸክመው ብዙ ማስዋቢያዎችን ከየቦታው አላህ በሰጣቸው ልዩ አቅም ፈልጠው ፈልገው አምጥተው ሰራተኛ ሆነውን የሰሩት እንጂ የሰሩት ሱለይማን ናቸው። እነዚህ አስፈላጊውን ነገር አቅርበው ነው መኪና ዕቃ እንደሚያቀርበው ማለት ነው እንጂ የአላህን ቤት ጂኖች ሰሩ ማለት ነው ማለት አይቻልም። ሙስሊሞች ሆነው ታዘው ከሰሩት ደግሞ ይሄ ምንም ችግር የለውም። ታላቁ ሼኽ ኢብኑ ባዝ ብዙ ጊዜ ሲያስተምሩ ሙስሊም ወንድሞቼን ሰዎችንም ጂኖችንም አላህ እንዲፈሩ አደራላለሁ ይሉ ነበር። ብዙ ጊዜ ሲያስተምሩ ደርሳቸው ላይ መስጂድ ላይ ሙስሊም ሙእሚን ጂኖች እንደሚሳተፉ ያምኑ ነበር። አኩል ሐል የኸይር ቦታ ላይ ሊሳተፉ ሊገኙ ይችላሉ። ለዚህም ነው አጥንትን የወንድሞቻችሁ የጂኒ የወንድሞቻችሁ ቀለብ ነው፣ የእናንተ እንስሳት ፋንዲያ የእንስሳቶቻቸው ቀለብ ነው ያሉትም ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው ዳውድ ዐለይሂ ሰላም በይተል መቅደስን መስጂድ አልአቅሷን መስራት ጀምረው ነበር። መካከለኛ ቁመት ያለውን ሰው ያክል ቤቱን ካዕባውን ማነው መስጂዱን ከፍ ካደረጉ በኋላ አላህ ለዳውድ ይሄ አንተ ስራ አይደለም፣ አንተ የምታጠናቅቀው ስራ አይደለም፣ ካንተው የሚገኝ የሚወለድ ሱለይማን የሚባል ልጅህ ነው ይሄን እንዲሰራ የወሰንኩት ብሏቸው በዛው ቆሞ ከዛ ዳውድ ሲሞቱ ሱለይማን የእሳቸውን ቦታ ተረክበው መሪ ሆነው የመጀመሪያ አካባቢ ስራቸው አንዱ ቤተል መቅደስን መስራት ሆኗል። ለጂኖች ስራ አካፍለው የተወሰኑትን ድንጋይ
እንዲያመጡ፣ ሌሎች ደግሞ እንቁና መሰል ከባህር የሚወጡ ውድ ውድ ጌጦችን እንዲያመጡ፣ ሌሎች ደግሞ የሽቶ አይነቶችን ፈልገው እንዲያመጡ፣ ሁሉንም አዘው አሰማርተው ሁሉም በየፊናው በየዘርፉ አድርግ የተባለውን ሰብስቦ አምጥቶ ከዛ በኋላ ሱለይማን የሰው ሰራተኞችን በየዘርፉ በየሙያቸው የሚሰሩትን መድበው ተሰርቶ ማይታወቅ ታይቶ ማይታወቅ አይነት መስጂድን ሰርተዋል። የተለያዩ ጌጦችም መስጂዱ ላይ እንዲደረጉ አድርገዋል። ውድ ውድ ንብረቶችም ጭምር የአላህ ቤት ከመሆኑ አንፃር በዚህ መልኩ ላሳመረው ብለው እሳቸው እንጂ መስጂድን በጌጥ ማሸብረቅ የተጠላ ነው። አሳምሮ መሰራት እንጂ ግንባታውን አሳምሮ አጠንክሮ መስራት እንጂ መስጂድ ላይ የተለያዩ ጌጦችን ማንጠልጠል መስቀል የተጠላ። እነሱ እምነት ይፈቀድ ስለነበረ ሊሆን ይችላል። በዛ ልክ ጌጥ ሆኖ ላይሆን ይችላል። የሆነ ሆኖ መስጂድነት ብቻ ሳይሆን የተፈለገበት እንደ ወቅፍ የአላህ ንብረትም እንዲሆን ፈልገው ነው ተብሏል። ሰርተው ከጨረሱ በኋላ በሀገሩ ያሉ ትልልቅ ሰዎችን ሁሉ ሰብስበው ይህ መስጂድና ከመስጂዱ ጋር ተያይዞ ያለ ንብረት በሙሉ የአላህ ብቻ ነው እንዳሉ አንዳንድ የተፍሲር ሊቃውንት ገልጸዋል። መስጂዱን ሰርተው በጨረሱ ጊዜ አላህን ተባረከ ወተዓላ ለመኑ፣ ዱዓ አደረጉ። ከመልካም ስራ በኋላ ዱዓ ማድረግ ተወዳጅ ነው ይባላል። ኸይር ስራ ከሰራ በኋላ ከዛ ኸይር ስራ አያይዘህ አላህን መለመን ዱዓ መቅቡል እንዲሆን ከሚያግዙ ነገሮች መሃል አንዱ ነው። ለዚህ ነው ኢብራሂምና እስማኤልም ካዕባን እየሰሩ ዱዓ አድርገዋል፣ አላህን ለምነዋል። ጌታችን ሆይ ተቀበለን ብለዋል። ጌታችን ሆይ የዚህ ሀገር ሰዎችን የሚያንጽ የሚያስተምር ከራሳቸው የሆነ ነቢይን ላክ ብለዋል። ይህን ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ ማለት የአባቴ የኢብራሂም ዱዓ ውጤት ነኝ ያሉት። ይሄን ከኸይር ስራ ጋር ተያይዞ የተሰራ ዱዓ ብዙ ጊዜ መቅቡል ይሆናል። አፈጻጸሙ ላይ ግን ቢድዓ ሊኖርበት አይገባም። ሶስት ነገሮችን አላህን ጠየቃሉ ነብዩ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ኢብኑ ማጃህ ወፊ ሰነዲሂ ከላም። ሶስት ነገሮችን ጠየቀ። ሁለቱን አላህ አደረገላቸው ለሱለይማን፣ አንዱን አላህ እሺ እንዳላቸው ተስፋ አደርጋለሁ አሉ ነብይ ይላል ሪዋያው። የመጀመሪያው ሱለይማን አላህን የጠየቁት ጥበብን የሚገጥም ፍርድ እንዲሰጣቸው፣ ጥበበኛ የሆነን ሁሌ ትክክል የሆነን ፍርድ ለመፍረድ አላህ እንዲያበቃቸው፣ ፍርዳቸውን ሁሉ ትክክለኛ በቦታው እንዲያደርግላቸው አላህን ጠየቁ። ይሄን አላህ አሳካላቸው። ለማንም የማይሰጥ ንግስናን እንዲሰጣቸውም አላህን ጠየቁ። ይሄንም አላህ እሺ አላቸው። ሶስተኛ ካለበት ሀገር ተነስቶ ይሄን እሳቸው የሰሩትን ቤት ይሄን ቤት ቤተል መቅደስን ለመጎብኘት እዛ 2 ረካ ለመስገድ ብሎ ከቤቱ የመጣን ሰው መጥቶ ሰግዶ ሲወጣ አሁን እናቱ እንደወለደችው ሕፃን ሆኖ እንዲመለስ አድርገው ከወንጀሉ አንጻው አጽዳው ብለው ዱዓ አደረጉ። ይሄን አላህ እሺ ብሎታል ብዬ ተስፋ አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተል መቅደስ ሄዶ መስገድ 150 200 250 500 አጅሮች እንዳሉት የሚያሳዩ ዘገባዎች አሉ። እዛ ሄዶ በትክክል ለአላህ ብሎ በስና መሰረት የሰገደ ሰው እናቱ እንደወለደችው ሕፃን ሆኖ ይመለሳልም ተብሏል። የተለያዩ መልካም ስራዎች እናት እንደወለደችው ሕፃን ንጹህ ያደርጋሉ ከወንጀል ተብሎ የተነገረላቸዋል። ዋናውና ትልቁ ምንም ኺላፍ የሌለበት መብሩር የሆነ ሐጅ ነው። በዚህ መልኩ ሱለይማን ሰርተውት ተከብሮ አምሮ የኖረ ከሆነ ያክል ጊዜ በኋላ ያን ሀገር እስራኤል ዝርያዎችን ቡክቱ ነስር የሚባል ግፈኛ መሪ ወሯቸው ቤተል መቅደስን አፍርሶ እሱ ላይ የነበሩ ንብረቶችን ውድ ውድ ዕቃዎችን በሙሉ ወስዶ ከዛ በኋላ የተለያዩ ጊዜያት የቤተል መቅደስ ክብር ተነክቷል። ወተማቲላ ምስሎችንም ይሰሩለት ነበር ለሱለይማና። ምስል ማለት አንድ ነፍስ ባለው ነገር ተመስሎ የተሰራ ማለት ነው። የአውሬዎችን፣ የአዋፎችን፣ የበራሪዎችን ምስል እየሰሩ ያቀርቡ ነበር ጂኒዎች ተብሏል። ከነሐስ፣ ከመስታወት፣ ከድንጋይ ቦርቦረው ምስሎችን ይሰሩ ነበር ተብሏል። አሊያ ደግሞ የነቢዮችን የሷሊሖችን ምስል ውስጣቸው ላይ በሳሉት በሰሙት መሰረት ይሄ ነቢዩላህ ገሌ ነው ያሉ ምስል ይስሉ ነበር፣ ስዕል ይስሉ ነበር ተብሏል። ለምንድን ነው ይሄ የሚደረገው? ጥሩ ጥሩ ሰዎችን ያዩ እንዲያስታውሱ
እንደነሱ ዒባዳ ላይ እንዲጎብዙ ነበር ይሄ የሚያደርጉት ተብሎ እንዴት ዝም አሏቸው ሱለይማን? በእነሱ ሃይማኖት ይፈቀድ ነበረ ማለት ይቻላል። ለዚህም ነው ስለ ዒሳ አላህ ሲናገር ከጭቃ ወፍን እሰራላችኋለሁ አለ ይላል። ማይቻል ቢሆን ኖሮ ይሄ አይሰራም። ስለዚህ በድሮ ህዝቦች ዘንድ ይቻል ነበረ። በነቢዩ ዓለይሂ ሰላቱ ወሰላም ሸሪዓ ግን ምስል፣ ፎቶ፣ ሐውልት ተከልክሏል። 40 የሚጠጉ ሐዲሶች አሉ ፎቶን የሚከለክሉ በተለያየ ሪዋያ በተለያየ መልኩ ከነቢዩ የተነገሩ 40 የሚደርሱ ፎቶን ምስልን የሚከለክሉ ሐዲሶች አሉ። ራጂሑና ትክክለኛው እነዚህ ሐዲሶች ግድግዳ ላይ የሚሳለውን ጨርቅ ላይ ወረቀት ላይ የሚሳለውንም በካሜራ የሚቀረጸውንም በፎቶግራፍ መንሻ መልኩ በፎቶግራፍ መልኩ የሚነሳውንም ሁሉንም የሚመለከቱ ናቸው። የሰው ልጅ ካልተገደደ በስተቀር ለመታወቂያ፣ ለመንጃ ፍቃድ፣ ለንግድ ፍቃድ፣ ፓስፖርት፣ ለመሰል ነገሮች ፎቶ ግዴታ ነው ያለ ፎቶ አይሆንም የሚባሉ ነገሮች ካልሆነ በስተቀር በሆነ ባልሆነው በተለይ ባለንበት ዘመን በዘመናዊ ስልኮች ፎቶ መነሳት ማንሳት አግባብ አይደለም። ቡኻሪና ሙስሊም በዘገቧቸው ሐዲሶች የሚያስፈሩ ዛቻዎች ተነግረዋል። ፎቶን የሚያነሳ አላህ ይርገመው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቤታቸው ሲገቡ አይሻ ምስል ያለውን መጋረጃ ጋርደው ባዩ ጊዜ ነብዩ አልገባም ብለዋል፣ ተቆጥተዋል። ይሄኔ አይሻ ያ ረሱላህ ምን አጠፋሁ? ያጠፋሁትን ይንገሩኝ፣ ወደ አላህ ወደ እርሶ ተውበት አደርጋለሁ አሉ። ወደ አላህ ወደ እርሶ ተውበት የቋንቋውን ተውበት ነው። እዚህ ጋር ተውበት ኢባዳ አይደለም የሚል ጥያቄ ሊነሳ ይችላል። ተውባ ማለት በቋንቋ መመለስ ማለት ነው። ካጠፋው ወደ አላህ እመለሳለሁ፣ እርሶንም በድዬ ከሆነ አጉድዬ ከሆነ ይቅርታ ጠይቃለሁ አሉ። ይሄኔ ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ምስሎችን የሰሩ ሰዎች ቀብራቸው ላይ ይሄን በመስራታቸው እንደሚቀጡ አታቂም እንዴ አሏቸው። ይሄኔ አይሻ ለእርሶ ቤቱ እንዲያምር ብዬ ነው ያደረኩት ብለው አንስተው ቀዳደው ጥለውታል። ከዳሪክ የቂያም ቀን ገብስን ቋጥር ይባላል። ስዕልን የሳለ ምስልን የመሰለ ፎቶ ያነሳ 2 ገብሶችን ቋጥር ይባላል። በሰራኸው ስዕል ልክ ምስል ልክ ነፍስ ዝራበት ይባላል። ይሄን መቼም ሊያደርግ አይችልም ተብሏል። ከአላህ ውጪ ነፍስ መዝራት የሚችል የለም። ከዚህ በመነሳት ነው በርካታ በከባይር ዙሪያ የጻፉ አይማዎች ከከባይር ድኑብ አንዱ ፎቶ መስራት ነው ብለዋል። በተለይ ባለንበት ዘመን ሙሲባው ነው። ሰዎች ስጁድ አድርገውም ተገልብጠው ፎቶ ይነሳል። ሰደቃ እየሰጡ ተገልብጠው ፎቶ ይነሳል። ሐጅ ዑምራ ላይ ሰው ነፍሱን ጥሎ አላህን በሚማጸንበት ቦታ ላይ አሁን ያለነው ጀበለል ምን ላይ ነው እያሉ ዕለታዊ ዜና ጋዜጠኛ ይመስል ዜና ሲዘረዝሩ ይውላል። ቤተኛው ልብህ ነው ፎቶ የምታነሳው፣ ቤተኛ ልብህ ነው ፖስት የምታደርገው፣ ቤተኛው ልብህ ነው አላህ ጋር የምትነጋገረው። ሰደቃም እየሰጡ ነው በኢኽላስ መደበቅ ያለበትንም ሳይቀር ከሚስቱ ጋር የሚበላውንም ሳይቀር አላህ የሰጠው ባለቤቱን መሰተር ሲገባው መሸፈን ሲገባው ከባለቤቴ ጋር ብሎ ፎቶ አንስቶ ለሰዎች ይልቃል። እንደው ፎቶ ይሄ ሐዲስ አይመለከተውም፣ እነዚህ ሐዲሶች የሚመለከቱት ስዕልን ነው ቢባሉ እንኳ አሁን ባልነው ልክ ሰዎች ዝቅ ማለት የለባቸው። እገሌ የሚባል ሆቴል ላይ ነኝ የበላሁኝ ብሎ የ4 ሺህ ምግብ አጠገቡ አስቀምጦ በ4 ወር የ1 ሺህ ብር ምግብ ለማያገኝ ሰው የሚያጓጓ ሰው አለ። ይሄ አቅል ማነስም ጭምር ነው። ሆዳምነት ምግብ ያነሳ የሚለቅሰው ሆዳም ሰው። ዑመር ኢብኑ አብዱል አዚዝ ከኔ ጋር መቀመጥ ከፈለጋችሁ ስለ ሆድ ስለ ሴት አታውሩ፣ ስለ ሰው አታውሩ ብለው ሸርጥ ያደርጉ ነበር። ታላቁ ኸሊፋ ከትልልቅ ሰው ጋር የሚቀመጥ ሰው ትልቅ ሰው ስለ ሆድ ስለ ምግብ አያወራም፣ ሰዎችን አንስቶ አያጓጓም። የምግብንም ክብር መንካት ጭምር ልትበላው እንጂ ስለ ሚዲያ ላይ ልትለቀው ልትፖስተው አይደለም። ምግብ የተዘጋጀው ምናልባት ስራ ይሄ ከሆነ የማስተዋወቅ ስራ ምሰራ ከሆነ ነጋዴ ከሆንክ እሱ ስራ ያውጣ። ነገር ግን ነገሩ ከዚህ አልፏል። በፎቶ ችግር የለውም ብዙ ዑለሞች ፈቅደዋል በሚል ዑለሞች ያልፈቀዱትንም ፈቅደዋል የሚለው ውስጥ ያስገብተው ቅድም ያልነው አይነት ባለቤቱን፣ ሚስቱን፣ አካል መጠን የደረሰች ልጁን፣ እህቱን አቅፎ ፎቶ ተነስቶ ይለቃል። መነሳቱ ስህተት ነው። ይህ ስህተት ሳያንስ ደግሞ ሚዲያ ላይ ይለቀቃል። ስለዚህ እነ ሱለይማን ምስልን ይሰሩ ነበር ኢላ አኺሪሂ ማለት ይሄን ደሊል አድርጎ ፎቶ ይቻላል ማለት አግባብ አይደለም። በእነሱ ሸሪዓ በምክንያት ለቁም ነገር የተፈቀደ ነው። በእኛ ሸሪዓ ግን ተከልክሏል። ከዚህ ውስጥ ተነጥሎ የወጣው ለመታወቂያና ለመሰል ነገሮች እና ለህፃናት መጫወቻ እሱም ቢሆን ባለፉት ደርሶች እንዳብራራ ነው ብዙ ሰው ማይመስል
ከአንገት በላይ የአይን የአፍንጫ መሰል ምልክቶች ባይኖሩት ይሻላል። ወጂፋኒ ገበታዎችንም የምግብ ገበታዎችንም ከልጀዋቢ ገንዳን የሚመስሉ የሚያክሉ ከትልቀታቸው አንፃር ጀዋብ ማለት ትልልቅ የውሃ ገንዳዎች ማለት ነው፣ ውሃ ማጠራቀሚያዎች። ድስቶች በዚህ ጂፋን ገበታዎች በዚህ ልክ ትልቅ ነበሩ። ብዙ 10 ቁጥር ያላቸው ሰዎችን በአንድ ጊዜ ያበሉ ያጠግቡ ነበር። ወቁዱሪን ራሲያት ከቦታቸው ማይነሱ የተደላደሉ ትልልቅ ድስቶችንም ይሰሩለት ነበር። ገበታ ብዙ ጊዜ ከእንጨት የሚሰራ ነው፣ ከሌሎችም ሊሰራ ይችላል። ቁዱር ደግሞ ከብረት የሚሰራ ነው፣ ከሌሎችም ነገሮች ሊሰራ ይችላል። በየአይነቱ ዕቃን ይሰሩ ነበር። ጥበበኞች ነበሩ፣ ሰራተኞች ነበሩ። ለሱለይማን የተገሩ ነበር። አንዳንዴ ድስቶች ከትልቀታቸው አንፃር ሰው ቁጭ ብሎ ሊጨልፍ ይቀርና ቆሞም አይችልም፣ መሰላል ያስፈልጋቸው ነበር። ድስቱ ላይ መሰላል ተደግፎ ነበረ ድስት ያለውን ነገር የሚያገኙት። ራሲ ማለት የጸና ማለት ነው። ድስቶች እንደተለመደው ድስት ሰው የሚያንቀሳቅሳቸው አልነበሩ። እዛው ነው የሚቆዩት፣ እዛው ነው የሚበሰልባቸው፣ ከዛው ነው የሚጨለፉ። ሱለይማን ሰራተኛቸው ብዙ፣ እንግዳቸው ብዙ ነበረ። ንጉስ ናቸው፣ ነቢይ ናቸው፣ ነቢይም ንጉስም ናቸው። እንደዚህ አይነት ትልልቅ ሰዎች ቤት እንግዳ አይጠፋም። ብዙ ጊዜ ባለ ጉዳይ የተራበ በተለያየ ጉዳይ መጠለያ አጥቶ ተጠልሎ የሚኖር የሁሉም አባት ሆነው ቤታቸው ቀን ከሌሊት እንግዳን ስለሚያስተናግድ ድስቱ ከምድጃ አይነሳም። ሁሉም በየደረጃው ከሪም የሆነ ሰው ቤት እንደዚህ ነው። ምሳ አልቋል፣ ቁርስ አልቋል ተብሎ አይመለስም። አላህ ኒዕማውን የሰጠው ሰው ኢዕመሉ አለ ዳውድ ሹክራ፣ የዳውድ ቤተሰቦች ሆይ አላህን ተባረከ ወተዓላ ለማመስገን ኸይር ስራ ስሩ፣ መልካም ስራን ስሩ፣ አላህን ታዘዙ። ሹክር ማለት መታዘዝ ማለት ነው። ብዙ መልካም ነገር እንደሰጣቸው ከነገረ በኋላ የዳውድ ቤተሰቦች ሆይ አላህን ለማመስገን መልካም ስራን ስሩ አላቸው። ሹክር በንያም በቃልም በተግባርም ይሆናል ማለት ነው፣ በአፍ ብቻ ሳይሆን። እዚህ ነው አቡ ዓብድራሕማን አልሑቡሊ ረሒመሁላህ ተዓላ አሰላቱ ሹክሩን ወስያሙ ሹክሩን ወኩሉ ኸይሪን ተዕመሉሁ ሊላሂ ሹክሩን ወአፍደሉ ሹክሪ አልሐምዱ አሉ። ኢብኑ ጀሪር እንደዘገቡት ጾም መጾም ሹክር ነው፣ ሶላት መስገድ ሹክር ነው፣ ማንኛውም የምትሰራው መልካም ስራ ሁሉ ሹክር ነው። በላጩ ሹክር ምስጋና ነው፣ አላህን ማመስገና ከልብ የመነጨ አልሐምዱሊላህ ነይተህ ምላስ አልሐምዱሊላህ ብለህ ምላስ አልሐምዱሊላህ እንዳለው ደግሞ እጅህም ሰደቃ በመስጠት ኸይር በማድረግ እግርህም ወደ ኸይር በመሄድ በመስገድ አላህን ያመሰግን ይገባ። ሙሐመድ ብኑ ከዕብ ደግሞ አሽክሩ ተቅወላህ ወልዐመሉ ሷሊሐ፣ ሹክር ማለት አላህን መፍራት መልካም ስራ መስራት ነው። ይሄን ልብ ልንል ይገባል። አላህ ሀብት የሰጠው ሰው የሀብቱ ሹክሩ የተራበን ማብላት፣ የታመመን ማሳከም፣ የተቸገረን መርዳት፣ ዕዳ ያለበት ዕዳውን መክፈል፣ እጅህን መዘርጋት። አላህ ጥሩ ጉልበት፣ አቅም፣ ጤና የሰጠው ሰው በጉልበቱ ኸይር ስራ መስራት፣ ስልጣንን ተሰሚነትን የሰጠው ሰው የተጣላን ማስታረቅ፣ የተቸገረን መርዳት፣ ከባለ ጉዳይ ጋር ቢሮ ድረስ ሄዶ የሚያውቀው ሰው ካለው ህጉን በጠበቀ መልኩ እርዳት ማለት። ሁሉም አላህ እኛ ላይ የዋለልን ውለታ ዘካ አለው፣ ሹክር አለው። ሹክሩ በተሰጠህ ኒዕማ የሰው ልጆችን ማገልገል፣ አላህን መታዘዝ፣ ኸይር ስራ መስራት ነው። አል ዳውድ የተባለው ዳውድ ልጃቸው ሱለይማንና ቤተሰቦቻቸው ናቸው። ወየውመ ተቁሙ ሰዓቱ አድኺሉ አለ ፊርዓውና አሸደል ዐዛብ፣ ቅያማ ሲቆም የፍርዓውን ቤተሰቦች አዳብ ግቡ ይባላል። ፍርዓውን ብቻው አይደለም አብሮት የነበሩት ሁሉ አብረው ይገባል። ወቀሊሉ ሚን ዒባዲየ አሸኩር፣ ከባሮቼ ውስጥ ጥቂቶች ናቸው አመስጋኞች። ብዙዎቹ አያመሰግኑም፣ ይክዳሉ፣ ያስተባብላል። ሱለይማን አመስጋኝ ከመሆናቸው ጋር ነው ይሄን የተባሉት። ሶላት ያዘወትሩ ነበር፣ ጾም ያዘወትሩ ነበር። ከጾሞች ሁሉ በላይ ጾም የዳውድ ጾም ነው። አንድ ቀን የጾም አንድ ቀን ይበላ ነበር። ከሶላትም የተሻለ ሶላት የዳውድ ሶላት ነው። 1/3ኛውን ይሰግዱ ነበር፣ 1/3ኛውን 1/6ኛውን ይተኙ ነበር ኢላ አኺሪ የሚል ሐዲስ አለ። ከቤተሰባቸው ውስጥ በዒባዳ የሚያሳልፍ ሆኖ እንጂ ሌሊቱ አያልፍም ነበር በባዶ ተብሏል።
ለሳቸው መስገድም አልፎ ሙሉ ቤተሰቡን ከፋፍለውት ልክ የጥበቃ ስራ ላይ አሊያ ደግሞ በሰዓቱ መገኘት አለበት የሚል በትእዛዝ ስራ የሚሰጣቸው ሰዎች የተወሰነ ባል ሰርቶ ያርፋል፣ ከዛ ሚስት፣ ከዛ ልጅ እንዲህ ያሉ ይቀጥላል። አንዳንድ ለዱንያ እንደዚህ የሚሰሩ ቤቶች አሉ 24 ሰዓት። የነ ሱለይማን የነ ዳውድ ቤተሰብ 24 ሰዓት ዒባዳ ያደርጉ ነበር። የዳውድ የሱለይማን ቤተሰቦች የሆነ ሰዓት ላይ ዒባዳ ሳያደርጉ የሚያልፍ ጊዜ አልነበራቸው። አንድ ሰዓት ላይ አባት፣ ሌላ ሰዓት ላይ ልጅ፣ አንድ ሰዓት ላይ ሚስት ሆነው ቀኑም ሌሊትም ቤታቸው ላይ ዒባዳ ይደረግ። በዒባዳ የደመቀ ቤት ነበራቸው። ከመሆኑም ጋር ኢዕመሉ አለ ዳውዳ ሹክራ ተብሏል። ሱለይማን ከልጅነት ጀምሮ የሚያወርሱት ነው ተብሏል። በተለይ ነቢያትን አላህ ብዙ ጊዜ ከልጅነት ጀምሮ ይንከባከባቸዋል። ለዚህ ነው ኢብኑ ማጃህ በዘገቡት ሰነዱ ላይ ከላም ባለበት ሐዲስ የሱለይማን እናት ለልጃቸው ለሱለይማን ያ ቡነያ ልጄ ሆይ ላ ቱክሲሪ ነውመ ቢለይሊ ማታ ማታ መተኛትን አታብዛ፣ ማታ መተኛት ማብዛት የቅያም ቀን ድሃ ያደርጋል ይሉት ነበር ተብሏል። ልጄ ሆይ ማታ ማታ መተኛትን አታብዛ፣ ማታ ማታ መተኛት የቅያም ቀን ድሃ ያደርጋል ይሉን። ይሄ ሷሂህ ማታ የተኛ ሰው ሌሊት ላይ ተነስቶ ቁርአን እንደቀራ ሶላት እንደሰገደ አላህ እንደተማጸነ ሰው አይሆን። ሁሌም የሚበላ ሰው አንዳንዴ እንደሚጾም ሰው አይሆን። አኺራል ሰደቃ፣ ዚክር፣ ዱዓ የሚያበዛ ሰው ይህን እንደማያደርግ ሰው አይሆን። በዚህ መልኩ በንግስና በነቢይነት በመልካም ስራ ከቆዩ በኋላ ሰው ሆኖ ማይሞት የለምና ሱለይማን አጀላቸው ደረሰ። ፈለማ ቀضይና ዐለይሂ አልመውተ ሱለይማን ላይ ሞትን በፈጸመን ጊዜ እንዲሞት ባደረገን ጊዜ ማደለሁም ዐላ መውቲሂ የሱለይማንን መሞት ጂኖች አላወቁም ኢላ ዳበቱል አርድ የምድር ተንቀሳቃሽ ምስጥ እንጂ ተእኩሉ ሚን ሰዓተህ የሱለይማንን መደገፊያ ብትር በልታ ምስጡ ብትሩን በልቶት በስብሶ ሲወድቅ ነው የሱለይማንን መሞት ያወቁት። ይሄም ሌላ ጂኖችን ለሱለይማን አላህ የገራበት ደካማነታቸውን በእሳቸው ምክንያት እንዲያውቅ ያደረገበት ክስተት ነው። ሱለይማን ዱዓ አድርገው ነበር። ታሪክ ላይ እንደሚነገረው ጌታዬ ሆይ መሞቴን ከጂኖች ደብቅባቸው ብለው ነበር። ለምንድን ነው ይሄ የተባለው? ጂኖች ገይብ እናውቃለን፣ ሚስጥር እናውቃለን፣ ነገ የሚሆነውን ሩቅ የተከሰተውን እኛ እናውቃለን፣ እናንተ አታውቁም ያሉ ራሳቸውን ከፍ ከፍ ያደርጉ ዱዓ አደረጉ። ስንቅ ይዘው ወደ ዒባዳ ክፍላቸው ምኩራባቸው ገቡ። ብዙ ጊዜ በትር ይዙ ነበር። ለዒባዳ የገቡበት ሚሕራብ ከፊትም ከኋላም መስኮት ነበረው ዝቅ ያለ፣ አንዳንዶች ደግሞ መስታወት ነበር ዙሪያውን ብለዋል። ብዙ ጊዜ ሱለይማን ቤተሰብ ጋር ሄደው የተወሰነ ቆይተው ከዛ ወደ ምኩራባቸው የሳምንታት የወራት አንዳንዴም የዓመት ቀለብ ይዘው እዛው ይቆዩ ነበር ተብሎ። እንዴት ነው ሱለይማን ያን ሁሉ ጊዜ ሞተው በትራቸውን ምስጥ በልቶት እስኪሞቱ ድረስ ቤተሰብ ያልጠየቀው? ይሄ ቅሷ አይመስልም የሚል ውስጥ ላይ የሆነ ነገር ሊፈጠር ይችላል። ምክንያቱን ስታውቅና የሱለይማንን ታሪክ ስታውቅ ይፈታልሃል። ያን ሁሉ ጊዜ ሞተው ሲቆዩ እንዴት ቤተሰብ አላወቁም? እንዴት አልተጠየቀም ካልክ ልማድ ነበራቸው፣ ሱና ነበራቸው። ሱለይማን የሆነ ያክል ጊዜ ቤተሰብ ጋር ይቆያሉ። ከዛ ምግብ ይዘው ቀለብ ይዘው ለወራት ለዓመትም አንዳንዴ ምኩራባቸው ውስጥ ይቆያሉ፣ መስጂዳቸው ውስጥ ይቆያሉ። ማንም የት ነህ አይላቸው። እንደው ጠፉ እንዳይባል ደግሞ አላህ ተባረከ ወተዓላ ዱላቸውን በትራቸውን ተደግፈው በቆሙበት ነው እንዲሞቱ ያደረገው። በመስኮቱ በመስታወቱ አማካኝነት ደግሞ መኖራቸው ይታያል። የሆነ ሰዓት ላይ ስጁድ አድርገው ሩኩዕ አድርገው የተነሱ ይመስለዋል ሰው ቆሞ ሲያይ። አላህ አንድ ነገር እንዲሆን ከፈለገ ሰበቡን ያሳካል፣ ያመቻቻል። ሱለይማን ዓለይሂ ሰላም በተለመደው መሰረት ለወራት ለዓመት ገደማ ተብሏል ስንቃቸውን ይዘው ገብተው ብዙም ሳይቆዩ ሞቱ። ዓመት አካባቢ ኢብኑ አባስ ሌሎችም እንዳሉት ዱላቸውን ተደግፈው ቆዩ። እንዴት የሰው አካል ይሄን ያክል ጊዜ ይቆያል? አላህ ቆይ ካለው ይቆያል። የሰው አካል የሚበሰብሰው አላህ ፈቅዶ ነው። እንዳይበሰብስ ከፈለገ ይቆያል። የነቢያት አካል ደግሞ አይበሰብስም ተብሏል፣ አፈር አይበላውም ተብሏል። የነቢያት መለያ ነው። ከዓመት አካባቢ በኋላ ነው ሚስት ብትራቸውን መብላት ጀምራ ብትሩ በስብሶ ሱለይማን ወደቁ። ሚንሳአ ማለት ብትር ማለት ነው። እንስሳት የሚያግዱ ሰዎች የሚጠቀሙት ብትር ነው በመሰረቱ። ነስእ ማለት ማቆየት ማለት ነው። እንስሳት ወደ ማሳ ሊገቡ ወደ ያልተፈቀደላቸው ቦታ ሊሄዱ ሲሉ በዚህ ብትር ስለሚያዘገዩዋቸው ነው ብትር መንሳአ የሚለውን ስያሜ የወሰደው። ብዙ ነቢያት ብትር ነበራቸው ማለት ነው። ሙሳ ዓለይሂ ሰላም ብትር ነበራቸው፣ ሱለይማን ብትር ነበራቸው። ኢማሙ ሻፊዒ ብዙ ጊዜ ከዘራ አይለቁም ነው። ምን ነው መንገደኛ እንደ መንገደኛ ሁሌ ብትር ትይዛለህ ሲሏቸው
የብትርን ጥቅም ዘርዝረው ወሊየ ፊሃ መዓሪቡ ኡኽራ ብሏል ረሒመሁላህ ተዓላ። ሶስተኛ ሀገር ይሆነኛል፣ ድጋፍ ይሆነኛል፣ ጠላት መሰል ነገር ከመጣ መከላከያ ይሆነኛል ብለው ብዙ ነገሮችን ዘርዝረው ሌላም ዓላማ አለኛ በቁርአኑ አገባብ መሰረት ወሊየ ፊሃ መዓሪቡ ኡኽራ። ፈለማ ኸረ ተበየነቲል ጂኑ ሱለይማን ጀናዛቸው ሲወድቅ ምስት ዱላቸውን በልቶ መደገፊያቸውን በልቶ ሲወድቁ ተበየነቲል ጂኑ ጂኖች አረጋገጡ አለው ካኑ ያዕለሙነ አልገይበ የሩቅ ምስጢርን የሚያውቁ ቢሆኑ ኖሮ ማ ለቢቱ ፊል ዐዛቢል ሙሂን በዚህ አዋራጅ ስቃይ ድንጋይ ማስፈለጥ፣ ብረት ማስቀለጥ፣ ሌሎች ነገሮችን ያሰሩ የሚያዋርዱ ስራ ላይ ያቆዩቸው ነበር ሱለይማን። በዚህ አይቀጥሉም ነበር። ዓመት ገደማ ዝም ብለው ሰርተዋል። ሱለይማንን እያዩ ዞር ብለው ሲያዩ ሱለይማን ቆመዋል። የቆመው ግን የተከበረው ጀናዛቸው በህይወት ያሉ እየመሰላቸው ቀጥ ብለው ስራቸውን ሲሰሩ ቆዩ። ልክ ሲወድቁ ብትሩን ምስጥ እንደበላው ሲረጋገጥ ከዛ ጊዜ ጀምሮ ጂኖች ምስጥን ማመስገን ጀመሩ ይላሉ የታሪክ አዋቂዎች። ባለውለታቸው ሆና ከዚህ ጊዜም ጀምሮ ነው ጂኖች ለምስጥ ደረቅ ቦታ ላይ እንኳን እንጨት ውስጥ ሆና ውሃና አፈር የሚያቀብሏት ጂኖች ናቸው ይባላል። አንዳንዴ እንጨት ውስጥ ምስጥ ይገኛል፣ እንጨቱ ውስጥ አፈር ይገኛል። ከየት ነው አፈሩ የመጣው? ምክንያቱም ጣሪያ ላይ የተሰቀለ ከፍታ ላይ ያለ የቆየ ረጅም ዓመታትን ደርቆ ያስቆጠረ እንጨት ላይ ምስጡ ላይ ምስጥ ይገኛል። ከምስጡ ጋር አፈር ይኖራል። ከየት ነው የሚመጣው? ሀከዛ ይቁሉ ያኔ የሱለይማንን መሞት ምስጥ ስላሳወቀቻቸው ከውርደት ስላወጣቻቸው ዝምድና ጓደኝነት ጀመሩ ማለት። ተበየነቲል ጂኑ ጂኖች ተጋለጡ ተብሎም ተፈስሯል ሰዎች ዘንድ። ጂኖች ደጋግመው ገይብ እናውቃለን ስለሚሉ ሰዎች ጂኖች ገይብ ያውቃሉ ብለው ያምኑ ነበረ። ያኔ ግን ዓመት ሙሉ የሱለይማንን መሞት ሳያውቁ መቅረታቸው ጂኖችን ሰዎች ዘንድ አጋለጣቸው፣ ገይብ እንደማያውቁ ተረጋገጠ። ወይም ደግሞ ሌላኛው ብዙዎች የመረጡት ተፍሲር ሁለቱም ያስኬዳል። ጂኖች ራሳቸው ገይብ እናውቃለን ብለው ይጠብቁ ነበረ፣ ግን እንደማያውቁ ተረጋገጠላቸው። ዓመት ሙሉ ሱለይማን ያለ መስሏቸው ከባድ ስራ እየሰሩ በመቆየታቸው ምክንያት በዚህም ሱለይማን ጂኖችን በትክክል ገዝተው ደረጃቸውን አውቀው እንዲኖሩ አድርገው ሞታ። ጂን የታዘዘው ነቢይ ሊባሉ ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ሰላት እያሰገዱ ሸይጣን ሲወሰውሳቸው አንቀው ያዙት። ንቅስ አድርገው ለሃጩ እጅ ላይ እስኪፈስ ድረስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሱ ላይ። ጂን የሚባለው ነገር እውነት ነው ማለት። አንዳንድ ሰው ጂን የሚባል የለም መቼ አየህ ነው ይላል። የሚጨበጠው የሚያዘው ያገነገም የለሃጩ ቅዝቃዜ እጅ ላይ እስኪሰማኝ ድረስ። ከዛ በኋላ የመስጂዱ ምሰሶ ላይ ላስረው ነበረ የመዲና ህፃናት ሊያዩት ሊጫወቱበት ዘንዳ። ግን የወንድሜን የሱለይማንን ዱዓ አስታወስኩና የሰው ስልጣን አልሻማም ብዬ ተውኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጂኖችን በዚህ መልኩ መግራት ለማን የተሰጠ ነው? ለሱለይማን የተሰጠ ነው። ሱረቱ ሷድ ላይ በተወሰነ መልኩ አሳልፈናል። ወሀብሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ፣ ከኔ በኋላ ለማንም ማይገባ ንግስና ስጠኝ ብለው ሱለይማን ዱዓ አድርገው ነበር። የዚህ ለማንም ማይገባ ስልጣን ንግስና አካል አንዱ ጂኒዎች መጋራት ነው። ጂኒን እንደ የሰው ወንበዴ ሽፍታ ይዞ ቤት ምሰሶ ላይ ማሰር የሱለይማን ኻስያ ነው። የወንድሜን የሱለይማንን ስልጣን አልነካም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያት በዚህ መልኩ ይከባበራል፣ ሀብታቸውን ይጠባበቃል። ከዚህ አንቀጽ እንደምንረዳው ጠንቋይ የሩቅ ያውቃል፣ ጂን የሩቅ ያውቃል፣ ጂኖች እንዳያውቁብኝ የሚባል ነገር የለም። ጂን ምንም ያውቅ ከሆነ በኋላ ሊያውቁ ይችላል። ሰማይ ላይ የሆነውን አላህ ከመላእክቶች ጋር ሲያወራ ሰምተው ከሆነ በኋላ ሊያውቁ ይችላሉ እንጂ ዝግ የሆነውን ሙጥለቅ የሆነውን ገይብ ከአላህ ውጪ ማንም ያውቅ። አንዳንዴ ታዲያ ጂኒ ለጠንቋይ ነግሮት ጂኒ ነገረው ይባል የለም ወይ ሆኖ ሲገኝ የለም ወይ ከተባለ ይሄ በሌላ ሐዲስ ተነግሯል። ጂኖች እርስ በርስ በዚህ መልኩ ተነባብረው ወደ ሰማይ ወጥተው ሰማይ ላይ አላህ ለመላእክቶች የሚያስተላልፈውን ሰምተው አንዲት ወሬ ይዘው ይመጡና ቶሎ ለአገልጋያቸው አሽከራቸው ለሰው ጂኒ ለጠንቋይ ይነግሩታል። አንድ እውነት ናለች። ያችን እውነት ስለተናገረ እውነት ሆና ስለተገኘች ከሷ ጋር 99 ውሸት ጨምሮ ይናገራል። ሰዎች እውነት ይመስላቸው ይመሳሰሉባቸው እንጂ ጭራሽ ያልሆነውን ሰማይ ላይም አላህ ለመላእክቶች አሳልፎ ያልነገራቸው ምስጢር ጂኒ በራሱ ጊዜ ያውቅ። ሙጥለቅ የሆነውን ገይብ አላህ ብቻ ነው የሚያውቀው። አንጻራዊውን ገይብ ሰዎች ያውቃሉ። እዚህ ጋር ያሉ ሰዎች በሙሉ አንዱ ስለ አንዱ አያውቅም። አንዱ ግን የማያውቀውን አንዱ ያውቃል። ከዚህ ግርግዳ በስተጀርባ ምን እንዳለ እኔ አላውቅም፣ ነገር ግን ወጥተህ ብታይ አንተ ታውቃለህ። ወይም ደግሞ እዛ ያሉ ሰዎች ያውቃሉ። ለእኔ ገይብ ነው፣ ከግርግዳው በስተጀርባ ውጭ ላሉ ሰዎች ግን ገይብ አይደለም። አሊያ ደግሞ ከደቂቃዎች በፊት አይቶ የመጣ ሰው
ቅድም ያላየነው ነገር አይቶ መጥቶ አለ ሊል ይችላል። እኔ የለም ልለው እችላለሁ ለኔ ገይብ ስለው። ስለዚህ ገይብ ሁለት አይነት ድፍን ገይብ አለ፣ ዝግ የሆነ ገይብ አላህ እንጂ ማንም አያውቀው። አንጻራዊ ገይብ አለ ገና ያልተፈጸመ ግን አላህ ከላይ ውሳኔ ያስተላለፈበት ለመላእክቶች የነገራቸው እቺን ሰምተው ሸይጣኖች ለጠንቋዮች ሊናገሩ ይችላል። هذا والله تعالى أعلم. ዛሬ ደርሳችን በዚህ ያበቃል።